ይህንን ሁኔታ ማስተናገድ ከፍተኛ ጥንቃቄና ብልሃት ይጠይቃል። በመጀመሪያ የአንድን ሰው ኩራት መስበር ወይንም እንዲያብድ ማድረግ ላይ ትኩረት ከማድረግ ይልቅ ያንቺን ክብር በማስጠበቅ እሱ አንቺን የመፈለግ ስሜቱ እንዲቀሰቀስ የሚያደርጉ ስነ ልቦናዊ መንገዶችን መጠቀም የተሻለ ውጤት ያመጣል። እሱን እንደ እብድ እንዲያፈቅርሽ ለማድረግ ቁልፉ ነገር የስነ ልቦናዊ በላይነትን መያዝ ነው። አንድ ወንድ አንቺን ችላ የሚለው እሷን ማየትም አትሄድም ሁልጊዜ ያለች የሚል የኩራት ስሜት ሲሰማው ነው። መልእክት አለመመለስ፣ እንገናኛ ለማለትና ችላ ማለት በጣም የሚያበሳጭ ሁኔታ ቢሆንም የእርሱን ኩራት ለመስበርና እንዲመጣ ለማድረግ ትልቁ መሳሪያሽ ሙሉ ዝምታሽና መጥፋትሽ ነው። መልእክት የማይመልሰውና ለመገናኘት የማይጠይቀው አንቺ ሁልጊዜ እሱን ስለምትጠብቂና ስለምትፈልጊው ነው። ካለችበት አትሄድም የሚል የኩራት መተማመን ስሜት ስላለው ነው። በዛሬው ቪዲዮ ወንድ ልጅ ትኩረቱን ለመሳብና ለተግባርሽ ምላሽ እንዲሰጥ ኩራቱን ለመስበር ትኩረቱን ለመቆጣጠር የሚከተሉትን ጠንከር ያሉ እርምጃዎች አሁኑኑ ጀምሪ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ራስሽ ላይ አተኩሪ። ፎከስ ኦን ዮርሰልፍ። አንድ ወንድ አንቺን ችላ እንዲል ከሚያደርጉት ምክንያቶች አንዱ አንቺ ሁልጊዜ እሱን ብቻ የምትጠብቂና ስሜትሽን በእሱ ላይ የተንጠለጠለ መሆኑን ሲረዳ ነው። የራስሽ ህይወት ይኖርሽ። ከጓደኞች ጋር ተዝናኚ፣ አዳዲስ ነገሮችን ተማሪ፣ ወይንም በስራሽ ላይ አተኩሪ። አንቺ በራስሽ ደስተኛ መሆንሽን ሲያይ ለምንድን ነው ያለኔ ደስተኛ የሆነችው የሚል የማወቅ ጉጉት ያድርበታል። ማህበራዊ ሚዲያ አጠቃቀምሽን አስተካክል። በጣም ደስ የሚሉ ፎቶዎችንና የምታደርጊያቸውን እንቅስቃሴዎችን አጋሪ። ነገር ግን ለሱ ብለሽ እንደሆነ እንዳይታወቅብሽ ጥንቃቄ አድርጊ። እሱ አንቺን እያየሽ እንደሆነ ማወቅ የለበትም። አንቺ ግን በየቦታው እንዲያይሽ አድርጊ። ምርጥ ፎቶዎችን በጣም ተውበሽ ደስተኛ ሆነሽና ከጓደኞች ጋር ተሳሳቁ የሚያሳዩ ፎቶዎችን ስቶሪ ላይ ወይንም በስታተስ ልቀቂ። ነገር ግን ይህ ሚስጥራዊነት ይኖረው። የት እንዳለሽና ወይንም ከማን ጋር እንዳለሽ በግልጽ አትናገሪ። አዲስ ቦታ ነው ያለሁት የሚል ስሜት ይኖረው። ይህን የማወቅ ጉጉቱ በጣም ይጨምረዋል። የእሱን ስቶሪ በፍጹም አትዩ። ቢያንስ ለጥቂት ቀናት የእሱን እንቅስቃሴ ለማየት አትቸኩይ። ይህ አልናፈቀችኝም እንዴ ብሎ ኩራቱን እንዲጠራጠር ያደርገዋል። መልእክትሽን ያልመለሰልሽ ሰው አንቺ በደስታ ስትዘይ ሲያይ ያለኔ እንዴት ደስተኛ ልትሆን ቻለች የሚል የቅናትና የባለቤትነት ስሜት ያጭርበታል። ሁለተኛ፣ የማይገኝ መሆን ጥበብ። ዘ ፓወር ኦፍ አብሰንስ። ሁልጊዜ ስትደውይ፣ ሲደውልልሽ የምታነሺ፣ ስትላላኪ ወዲያውኑ የምትመልሽ ከሆነ ዋጋሽ ይቀንሳል። መልስ ለመስጠት አትቸኩይ። መልእክት ሲልክልሽ ቆይተሽ መልሽ። ስልክ ሲደውልም አንዳንድ ጊዜ አታንሽለት። ይህ ሁልጊዜ እጄ ላይ ነች የሚለውን ኩራቱን ይሰብረዋል። አጭር ሁኚ። ስታወሪ ረጅም ማብራሪያ ከመስጠት ይልቅ አጠር ያሉና በራስ መተማመን የሚታይባቸውን ቃላቶች ተጠቀሚ። ሶስተኛ፣ ቅናትን በጥንቃቄ መጠቀም ወይም ማይልድ ጀልሲ። ይህ በጣም ጥንቃቄ የሚፈልግ ቢሆንም ኩራቱን ለመስበር በጣም ውጤታማ ነው። ከሌሎች ሰዎች ጋር ስትሳሳቂ ወይንም ስታወሪ ይሽ አንቺን ሊያጣሽ እንደሚችል ስጋት ሲገባው ችላ ማለቱን ትቶ አንቺን ለመያዝ ጥረት ማድረግ ይጀምራል። ማሳሰቢያ፣ ከመጠን በላይ ሌላ ወንድ ላይ አትጣበቂ። ይህ ከአንቺ እንዲርቅ ሊያደርገውም ይችላል። አራተኛ፣ ምስጢራዊ ሁኚ። ቢ ሚስተሪየስ። ወንዶች ሁሉንም ነገር የሚያውቁትን መጽሐፍ ማንበብ አይወዱም። ያሰብሽውንና ያቀድሽውን ሁሉ አትንገሪው። አንዳንድ ነገሮችን በሚስጥር መያዝ ምን እያሰበችውን ብሎ እንዲጨነቅና ስላንቺ እንዲያስብ ያደርገዋል። አምስተኛ፣ በራስ መተማመንና ውበት ሰልፍ ኮንፊደንስ። ወንዶች በራሷ የምትተማመን ሴት ይፈራሉ፣ በተመሳሳይ ሰዓት ደግሞ ያከብራሉ። አለባበስና ውበት። ሁልጊዜ ራስሽን ጠብቂ። አንቺ ቆንጆ ሆነሽ ስትታይና ሌሎች ወንዶች ትኩረት ሲሰጡሽ ሲያይ እሱ የነበረው ኩራት ወደ መሸነፍ ይለወጣል። ልመና አቁሚ። ለምን ችላ ትለኛለህ ብለሽ አትጠይቂው። ይህ ጥያቄ አንቺ ደካማ እንደሆንሽ ነው የሚያሳየው። ይልቅ አንቺም ችላ በማለት ጥንካሬሽን አሳየው። ስድስተኛ፣ ድንገተኛ ዝምታ ወይም ዘ አርት ኦፍ ቫኒሺንግ። እስካሁን አንቺ ተከታይ ወይንም ትጨነቂለት ከነበረ አሁን በድንገት አቁሚ። አትደውይ፣ መልእክት አትላኪ። ለተወሰኑ ቀናት ቢያንስ ከ3 እስከ 5 ቀናት ምንም አይነት ግንኙነት አታድርጊ። መልእክት ሲልክልሽ ወዲያውኑ አትመልሽ። ከ2 ወይንም ከ3 ሰዓታት በኋላ በጣም አጭርና ግልጽ ያልሆነ መልስ ስጩ። ለምሳሌ ሰላም ነው፣ ትንሽ ቢዚ ነኝ፣ በኋላ እናወራለን ብለሽ ዝጊ። ዓላማው ምን ነው ጠፋች፣ ምን አገኘች ብሎ በሀሳብ እንዲወጠር ማድረግ ነው። ወንድ ልጅ ማሰብ የሚጀምረው ስትርቂው ብቻ ነው። ሰባተኛ፣ የጎስቲንግ ስልት ወይንም ሙሉ በሙሉ መጥፋት። እሱ መልእክት የማይመልስ ከሆነ አንቺ መላክሽን አቁሚ። አትጠይቂው።
ለምን መልስ አትሰጠኝም? ምን ሆንክ ወይንም ናፍቀኛል የሚሉ መልእክቶችን በፍጹም እንዳትልኪ። መልእክቶች ኩራቱን ይበልጥ እንዲሰማ ያደርጉታል። መጥፋትሽን እንዲያስታውል አድርጊ። ስልኩ ላይ አትደውይለት። እሱ ጋር መሄድሽን ስታቆሚ ድንገት ባዶነት ይሰማዋል። ምን ሆና ነው የጠፋችው ብሎ ማሰብ የሚጀምረው ቅርበቱ ሲቋረጥበት ብቻ ነው። በዝምታሽና በለውጥሽ ምክንያት የሆነ ቀን መልእክት መላኩ ወይንም መደወሉ አይቀርም። ያኔ የሚከተሉትን አድርጊ። ወዲያውኑ አትመልሺ። መልእክቱን ካየሹ ከ5 ወይንም ከ6 ሰዓታት በኋላ መልሽ። አጭርና ቀዝቃዛ ሁኚ። ሰላም ነው፣ ትንሽ ስራ ላይ ነኝ ወይንም አመሰግናለሁ የሚሉ በጣም አጫጭር የሆኑ መልሶችን መልሽ። ይህ አንቺም እንደሱ ኮራ እንዳልሽ እንዲሰማው ያደርገዋል። ለመገናኘት ሲጠይቅሽ፣ ለመጀመሪያ ጊዜ ሲጠይቅሽ ዛሬ ሌላ ቀጠሮ አለኝ፣ ሌላ ጊዜ ይሁን ብለሽ ውድቅ አድርጊው። ይህ ኩራቱን ሙሉ በሙሉ ይሰብረዋል። ቀጠሮ አለኝ ስትዩ ከሌላ ወንድ ጋር እንደሆነ ያስብና እንደ እብድ እንዲከተልሽ ያደርገዋል። በአጋጣሚ ስትገናኙ ወይንም ደግሞ ስታወሩ ደግሞ የሚከተሉትን አድርጊ። ተረጋጊና ደስተኛ ሁኚ። ስትገናኙ ፊትሽን አትቋጥሪ ወይንም ደግሞ አትቆጪ። ይልቅስ በጣም ሰላማዊና ደስተኛ ሁኚ። ይህ ግራ ያጋባዋል። ተቀይማኛለች ብዬ ስጠብቅ እንዴት ሰላም ሆነች ብሎ ያስባል። ቀድመሽ ውይይቱን አብቂ። ስታወሩ እሱ ሳይሰለቸው በፊት እሺ መሄድ አለብኝ ሌላ ስራ አለኝ ብለሽ ቀድመሽ ተለዩ። መገኘትሽን የናፈቀ ሰው አንቺ ስትሄጂ የበለጠ ይቆጫል። ስለሌላ ወንድ በረቂቅ አንሺ። አንድ ጓደኛዬ እንዲህ ያለ ስጦታ ሰጠኝ ወይንም አንድ ሰው እንዲህ የሚል ሀሳብ አቀረበልኝ ብለሽ ስታወሪ ሌላ ተፎካካሪ ሊኖር እንደሚችል ይሰማዋል። ይህ ኩራቱን ሰብሮ ወደ ውድድር ወይንም ኮምፒቲሽን ውስጥ ይከተዋል። በቀጣይ ደግሞ በፍጹም መደረግ የሌለባቸውን ስህተቶች እንመልከት። በፍጹም አታልቅሽ ወይንም አትለማመጩ። ይህ ኩራቱን የበለጠ ይሰቅለዋል። ክስ አታቅርቢ። ለምን ችላልከኝ ብለሽ ከጠየቅሽው ተሸንፈሻል ማለት ነው። ስለ እርሱ አትጠይቂ። ለጓደኞቹ ስለ እሱ ምንም ነገር አትጠይቂያቸው፣ ምክንያቱም ይነግሩታል። ቀጣዩ እርምጃሽ ምን መሆን አለበት? አሁን እሱ ጋር መሄድ ወይንም መደወል የለብሽም። ይልቅስ ለራስ ጊዜ ሰጥተሽ አሪፍ ፎቶ ተነሽና ፖስት አድርጊ። አሁን ካለሽበት ሁኔታ ለመውጣት ትልቁ መድኃኒት ትኩረትሽን ከሱ ላይ ማንሳት ብቻ ነው። አንቺ ራስሽን ስታከብሪና ስትጠፊበት እሱ ዋጋሽን ይረዳል። እሱን ለማሸነፍ መጀመሪያ እሱን መፈለግሽን ማቆም አለብሽ። ዋናው ቁልፍ እሱን ለማግኘት ከመሯሯጥ ይልቅ እሱ አንቺን ለማግኘት እንዲሯሯጥ ሁኔታዎቹን ማመቻቸት ነው። የራሷ ክብርና ሕይወት ያላት ሴት መሆንሽን ሲረዳ ችላ ማለቱን ትቶ እንደ እብድ ይከተልሻል። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮውንም እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ ያመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።